እያለች እነሱን ከመከታተል ውጭ ሌላ ምንም አማራጭ የላትም። አሁን ሌላ አዲስ ነገር ተፈጥሯል። የሆነ ደብዳቤ በር ላይ ተቀምጦ እሷ ላንብበው ብላ ነበረ። ልጆቹም በጣም ተደናግጠዋል። አሁን ላይ እሷ ብቻ አይደለችም ሰቀቀን ውስጥ ያለችው፣ ልጇም እንደዛው። ልጇ ትምህርት ቤት እንደማትገባና ከሆነ ሰውዬ መጣ ብር ካልሰጠሽኝ እያለ ያስፈራራታል። ታዲያ ይችን ልጅ ጉዷ እንዳይወጣና ትምህርት ቤት አለመግባቷ እንዳይታወቅባት ለመደበቅ የሞከረችው ነገር አለ። አዶናይ የአባቱ ጉዳይና የኑንያት ጉዳይ አንድ እንደሆነ ነው የገባው። አሁን ላይ ነገሮችን ለማጣራት እየሞከረ ነበር፣ ግን ደግሞ ነገሮች እንዴት በየት በኩል ማጣራት እንዳለበት አልገባውም። ሄለን ትኩረቷ እሱ ላይ እንደሆነ ቢገባውም እንኳን ግን ያየውን ነገር በአይሚሮ ቢያመላልሰው ሊመጣለት አልቻለም። ከዛ ቤት ውስጥ አንድ ጥፋተኛ ሰው እንዳለ ብቻ ያውቃል። ታዲያ ቶማስን ሊያናግረው የፈለገው አንድ ነገር አለ። ከዚህ ቤት ውስጥ አንድ ጥፋተኛ ሰው አለ ብሎ ለመናገር ግን ድፍረቱን አጥቷል። ሄለንም ይሄን ነገር ካወጣው ምናልባት አዶናው ላይ የምታደርገው ነገር አታውቀውም እና ነገሩ ተሸፋፍኖ እንዲቀርና የእሷ ሴረኝነት እንዳይወጣ ብዙ ነገር ለመደበቅ ሙከራ ላይ ናት። ግን አዶናይም ደፍሮ ይሄን ነገር ማውጣት ከብዶታል። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንኳን ደህና መጣችሁ። ቪዲዮን ላይክ በማድረግ ጀምሩት። ስለምትከታተሉኝ ከልብ አመሰግናለሁ። የኑንያን እናት ወይም ደግሞ አይናለም በጣም ደስተኛ ናት። ልጇ ባላሰበችው ከቤት ወጥታ በመቅረቷ በጣም ነበር ያዘነችው። ግን ደግሞ በቅርቡ ልጇ ተመልሳ ወደ ቤት ስለመጣች ደስተኛ ሆናለች። ታዲያ ይህን ደስታቸውን ቤታቸው ቢያከብሩት ደስ ይላት ነበር። በሰው ቤት በመሆናቸው ደስተኛ ባይሆኑም ግን ደግሞ ባሉበት ነገር አሁን ላይ ነገሮች ከቀን ቀን እየተደራረቡ ቢመጡም እንኳን ለመጋፈጥ ሞክረዋል። በተለይ ኑኑያት ቤተሰቦችን ላለማስከፋት እና ወይዘሮ ሄለንን ላለማስከፋት ምንም ነገር ብትደረግ ምንም ነገር ቢፈጠር ዝም ከማለት ውጭ ሌላ ምንም ማምጣት አልቻለችም። ታዲያ አሁን ላይ የሚሆነው ነገር ሁሉንም ሰው አስፈርቷል። አይናለምም የሆነ የተጠራጠረችው ነገር አለ። እሷ ብቻ አይደለችም። መኳንንትም አሁን ላይ ሁሉንም ነገር ያወቀ ይመስላል። እዚህ ቤት የሆነ ትክክል ያልሆነ ነገር አለ። ታዲያ የሆነ እንዳለ ቢገባውም እንኳን ግልጽ አድርጎ ለመናገር የሆነ ምክንያት መፍጠር እንዳለበት ነው። መሲና ታዱ ሁሉንም ነገር ያውቃሉ። ግን ደግሞ እነሱ እውነቱን ከተናገሩና አንድ ሰው ካወቀ ይቺ ሴትዮ ቤተሰቦችን ትጨርሳለች ብላ ስለምታስብ ነገሩን በሙሉ ባለማወቅ እያለፈችው ነው። እውነቷን ነው። ሄለን ከተናገርሽ ቤተሰቦችሽን በህይወት አታገኛቸውም ብላ አስፈራርታታለች። በታዱም ላይ ብዙ ዛቻና ብዙ ነገር ደርሶባታል። ይህን ነገር ካወጡ እነሱ አደጋ ላይ እንደሆኑ ነው የሚያስቡት። አይናለም ነገሩ በሙሉ ውዝግብግብ ብሎባታል። ምን ማድረግ እንዳለባት አታውቅም። እዚህ ቤት መቆየት ግዴታዋ ነው፣ ሌላ መሄጃ ስለሌላት። ግን ደግሞ እየተፈጠረ ያለውና እየሆነ ያለው ነገር ትንሽ አካብዷታል። ሄለንም እሷ ጥሩ ሰው በመምሰል አይዞሽ ከኛ ጋር አብረሽ ትሆኛለሽ እያለች ሁልጊዜ ታበሽራታለች። ግን አይናለም ልጆቿ ከአይኗ ባይርቁባት ደስ ይላታል። አሁን ላይ መኮ ወደ ሀገሬ እሄዳለሁ ብሎ እያስጨነቃት ነው። ኑንያት በመምጣቷ በጣም ደስተኛ ናት። የእናትነት አንጀቷ አልችል ቢላት አንድ ቀን ሌሊት ሙሉ ስታለቅስ፣ በሁለተኛው የእሷ ለቅሶ ስለተሰማላት ይሆናል ልጇ የመጣችው በድንገት። የጠየቁት ብር በጣም ቀላል የሚባል አይደለም፣ ከባድ ነበር። ታዲያ አሁን ላይ አዶናይ ያንን ብር ለመክፈል ዝግጁ ነበር። ቤትን ሸጬ ኑንዬ ማምጣት አለብኝ። ይህንንም ደግሞ እሷ እንድታግዘው ሄለንን ጠይቋት ነበር። ሄለንም ችግር እንደሌለውና ቤቱ ከመሸጡ በፊት የአራጣ አበዳሪ ጋር ሂደን ተበድረን ኑንያት እንዳመጣታለህ ከዛ ቤቱን ሸጠቅ ትከፍላለህ ብላ ተስማምታ ነበር። ይህንን ስትለው እሱም አይኑን አላሸም። ለጋሼ እንዳትነግሪው፣ ይሄን ነገር ካወቀ እሱ በዚህ ነገር አይስማማም። ስለዚህ እባክሽን አንቺ ቶሎ ቶሎ ብለሽ ኑንያት እንድትለቀቅ አድርጊ ብሎ አማክሯታል። ይሄን ነገር ባማከራት በማግስቱ ኑንያት በመምጣቷ በጣም ብትናደድም ወይዘሮ ሄለን ግን ምንም ማድረግ አልቻለችም። አሁን ነገሮች በሙሉ ወደ እሷ ሴረኝነት እየቀረቡ ይመስላል። የተያዘው መኪና ወይም ደግሞ ኑንያትን ያፈኑበት መኪና ይታወቃል። ግን ያ መኪና አዶናይ አውቆታል። ግን ደግሞ ግልጽ አድርጎ ለጋሼ ሊነግረው አልቻለም። ቶማስ ይሄን ነገር ባወቀ ጊዜ ግን ምን እንደሚፈጠር መገመት አይከብድም። ሄለን አሁንም ቢሆን ቶማስ ሰማ አልሰማ እያለች በሰቀቀን ላይ ናት።
ምክንያቱም ያደረገችው ነገር ቀላል የሚባል ስላልሆነ። ልጅቷን በሌላ በኩል ጥፋት አጥፍታለች። ኤልሻዳይ ትምህርት ቤት አትገባም እና የምትውለው የማይባል አሉባልታ ቦታ ስለሆነ ያንን ደግሞ የደበቀላት አንድ ሚስጥረኛ ጓደኛ አላት። እወድሻለሁ በሚል ሰበብ ህይወቷ ውስጥ ከገባ በኋላ ገንዘብ ካልሰጠሽኝ ይህ ሚስጥርሽን አወጣዋለሁ ወይም ደግሞ ለቤተሰቦችሽ እናገራለሁ እያለ ከሷ ቀን በቀን ገንዘብ እንደሚቀበል ተናግሯል። ኤልሻዳይ በአዶናይ ፍቅር አብዳለች። ግን ደግሞ ወንድሜ ነው የሚያለች ጠጋ ጠጋ በምትል ጊዜ በጣም ነው የምታፈቅረው። ግልጽ ሆና መናገር ቢከብዳትም አዶናይን ማጣት አትፈልግም። በአዶናይ ምክንያት ነው ኑኑያትን በጣም ታሰቃያታለች። አዶናይ ኑኑያትን ያፈቅራታል። ከሷን ስትናገራት አዶናይ በጣም ነው የሚናደደው። ታዲያ ኑኑያትን ሁልጊዜ በአይነ ቁራኛ ሲከታተላት ኤልሻዳይ በቅናት መንፈስ ከዛ ቤት መሯት እንድትወጣና ትንሽ ዝቅ እያደረገች መናገር ጀምራለች። ኑንያትን ብትናገራትም ብትሰድባትም ብትመታትም መልሳ ለኤልሻዳይ ምንም ነገር አትናገርም። ምክንያቱም እዛ ቤት ያሉት ተጠግተው እንደሆነ ስለምታውቅ ሁሉንም ነገር ለማለፍ ብላ አንገቷን ሰብራ እያለች ናት። እናቷና አባቷ በተቃራኒው ጥሩ ሰው ይመስላሉ። በእርግጥ ቶማስ ጥሩ ሰው ነው። ሄለን ግን ጥሩ ሰው አይደለችም። አይና ለምን ወደዛ ቤት ያመጣቻት ከነ ልጆቿ የመሰረት ያወቀችውንና መሰረት የደበቀችላትን ሚስጥር ላለማስወጣት ወይም ደግሞ መያዣ አድርጋ ነው ያመጣቻቸው። እዛ ቤት ሲቀመጡ መሰረት ያንን ሚስጥር መውጣት አትችልም። ምክንያቱም ያንን ሚስጥር ካወጣች እነሱ ቤተሰቦቿ ላይ አደጋ ይደርሳል ብላ ስለምታስብ አፏን ዘግታ ተቀምጣለች። ጭራሽ ከሐኪም ቤት ከመጣይ በኋላ አላስታውስም እያለች ራሷንም ቤተሰቧንም እየሸወደች ነው ያለችው። ከታዱ ውጭ ማንም ሰው ስለ መሰረት ማስታወስ የሚያውቅ የለም። ከታወቁና ከተናገረች ሌላ ችግር እንደሚፈጠር ስለምታውቅ ታዲያ አዶናይ እያሳሰበው ብዙ ነገር አለ። ቶማስን ሊያናግረው ለብቻው ጠርቶታል። ያ መኪና ኑንያት የተያዘችበት መኪና አውቀዋለሁ እና ከዚህ በፊት አባቴ ማታ ማታ መኪና ሳይዝ ሲሄድ እነሱ በዛ መኪና ያመጡት ነበረ። በዛ ላይ ደግሞ አዶናይ ኑንያትን የያዟት ሰዎች የሚታወቁ ሰዎች ናቸው። ስለዚህ እነዛን ሰዎች እነማን እንደሆኑ መድረስ አለብን ብሎ ሲያማክረው አይ የኛ መኪና ወይም ደግሞ አንተ የምታውቀው መኪና ላይሆን ይችላል። ከኛ ቤት መስሪያ ቤት የሚመጡ መኪናዎች ግልጽ ናቸው። ስለዚህ አንተ ምናልባት ተሳስተ ይሆናል ብሎ ነበር ያሳመነው። ምን ብሎ መናገር ባያውቅም እንኳን ሄለን ወደ ሱቅ ስትልካት በሰዓቱ ሁሉን ነገር እየሰማ ስለነበረ በእርግጥ ይሄ ነው ብሎ መናገር አስፈርቶታል አዶናይን። በሰዓቱ ኑንያትን ወደ ሱቅ ስትልካት እሷ ከወጣች በኋላ በስልክ ቴክስት እየተጻጻፈች ነበር ሄለን። ያንን ነገር ደግሞ አዶናይ ባላየ ሆኖ እየተከታተላት ነበር እና ግራ ገብቶታል። ይሄ ነገር የሄለን እጅ እንዳለበት ቢገባውም ግን እዛ ቤት እስካለ ድረስ ሄለን ጥፋተኛ ናት ብሎ አውጥቶ መናገር አስፈርቶታል። ቶማስን ቢፈራ እሱም ደግሞ ኤልሻዳይን ስለሚወዳትና እንደ እህቱ ስለሚያያት ሄለንንም እንደ እናቱ ስለሚያያት በእርግጥ ይሄ ነው ብሎ መናገር ያስፈራል። ለዛም ነው ጋሼን ለብቻ ላናግርህ ብሎ ነገሩን ጫፍጫፉን ሲነግረው እሱም ፊት አልሰጠውም። አይ ይሄ ነገር ትክክል አይደለም እያለ ሲነግረው ምንም ነገር መመለስ አልቻለም። ታዲያ የሄለን ጥፋት በቅርቡ መታወቁ አይቀርም። ከዚህ በኋላ እኔ በራሴ መንገድ ሁሉንም ነገር ማጣራት አለበት። የኑንያት አጋቾች የአባቴ ገዳዮች ሊሆኑ ይችላል ብሎ አዶናይ ለራሱ ተመልሶ ለጋሼ ምንም መናገር እንደሌለበት አስቧል። አሁን ለጋሼ የነገረውን ነገር ደግሞ ሌላ ሰው መናገር እንደሌለበት አውቋል። ኑንያትን ነገሮች በሙሉ ተደራርበውብሽ እንደሆነ አውቃለሁ፣ ግን ደግሞ አንዳንድ ነገር እንድትነግሪኝ የምፈልገው ጥያቄ አለኝ ብሎ ጥያቄውን አቅርቦላት ነበር። በሰዓቱ ኑንያትም የምታውቀውንና ያየችውን ሁሉ ነግረዋለች። በሰዓቱ ሽንኩርትና ቲማቲም ገዝቼ ስመጣ መኪናው ከኋላ እየተከተለኝ ነበር። እኔም ስላልገባኝ መኪናው መንገዱን ሲዘጋብኝ ግራ በመጋባት ወደዛ ወደዚህ ሲል ሁለት ሰዎች መጥተው አፌን አፍነው ወደ መኪና አስገቡኝ። መኪና ከገባው በኋላ ግን ራሴን ስቼ ስለነበረ ምንም ነገር ማየትም መስማትም አልቻልኩም እና ግን እዛ ከሄድኩ በኋላ ራስ ምታት ይዞኝ በኃይለኛው አሞኝ ነበር። ግን የሆነ ሲያወራ የነበረው ልጅ ፊቱን ማየት አልቻልኩም እንጂ ድምፁን ማውቀው መስሎኛል። በጣም እርግጠኛ ነኝ ያንን ድምፅ አውቀዋለሁ፣ ግን ደግሞ ማን እንደሆነ ማወቅ አልቻልኩም ብላ ነግራው ነበረ።
ሰዎቹን ምንም አላየሻቸውም እያለ ነበር። ታዲያ አሁን ላይ አዶናይ ግራ ቢያጋባውም ነገሩን በሙሉ ግን እዛ የወሰዱባት ቦታ ወይም ደግሞ ስትመለስ ባየችበት መንገድ እዛ እየሄደ ለማጣራት ሞክሯል። ቶማስ በሌላ በኩል ሴት እንደሆነች የአዶናይን አባት የገደለችው አጣርቶ ጨርሷል። የተገደለበትን ቦታ ወይም ደግሞ እሱን ያግተው ያስቀመጡበትን ቦታ እንደታወቀ ለሄለን ነግሯታል። ሄለንም ይሄን በሰማይ ጊዜ ነው ነገሩ ጫፍ ደርሷል። አሁን ካሁን መነቃቱ አይቀርም። ይህን ሁሉ ብር ከዛ ይኑንያት ከምትባል ልጅ አስመልጠኛል። አሁን ደግሞ የአዶናይ አባት የተገደለበትን ቦታ ስላወቁ ምን ማድረግ ነው ያለብን ብላ ለቴዲ ስታናገረው ነበር። ቴዲም በጣም ደንግጦ እንዴት እንደዚህ ሊሆን ቻለ? ሁሉንም ነገር በጥንቃቄ እንዳደረጉት ነበር የነገሩኝ እንዴት እንደዚህ ሊሆን ይችላል ብሎ ቢናደድም ግን ደግሞ የእሱ ንዴት ምንም ሊያመጣ አይችልም። እና በአሁኑ እሱ ብቻ አይደለም የተጠራጠረው አዶናይ ብቻ ሳይሆን አይን አለምም ብዙ ነገር ተጠራጥራለች። ነገረ ሁኔታቸው ምንም አላማራቸውም። የምታደርገውን ነገር በትኩረት አፏን ዘግታ እያየቻት ነው። መናገር አትችልም። ሰው ቤት እስካለች ድረስ እከሌ እንዲህ ነው እከሌ እንዲያ ነው ብሎ መናገር ቢከብዳትም ግን እያንዳንዱ ነገር በአይነ ቁራኛ እያየች ነው። ሄለን በተደጋጋሚ ስታወራና ሄለን ስትናገር አይን አለም አፏን እያሽሟጠጠኝ መስማቷን አልተወችም። ታዲያ አሁን ላይ ምን ማድረግ እንዳለባት አታውቅም። ሄለን ምንም ነገር አልተነቃም ብላ አስባለች። ግን ቤት ውስጥ እያንዳንዱ ሰው እሷ ላይ ትኩረቱን አድርጓል። በተለይ ደግሞ አዶናይ በጣም ነው የፈራት። እንዴት እንደዛ ሆነ? በዛ ላይ ስልክ እየተደበቀች ታወራለች። ሌላው ደግሞ ቁጭ ብላ አንዳንድ ጊዜ የምታወራው ቴክስት ከማን ጋር ነው? እና ይሄ ነገር ግራ አጋብቶታል። ታዱን የራሷ ቀኝ እጅ ለማድረግ እና ከቤተሰቡ ትኩረት ለመሳብ አስባ ነበር። ታዱም በሰዓቱ ስላጣደፈቻትና ስለመታቻት ደንግጣ እሺ ብላ ተስማምታለች። በእርግጥ ያችን ሴትዮ እኔ ለሕግ ማቅረብ ነው የምፈልገው እንጂ በፍጹም የሷ ቀኝ እጅ ሊሆን አልችልም ብላ ታዱም ተናግራለች። መሲም አሁን ላይ እያንዳንዱ ነገር አንድ የሚያግዛት ሰው እንደሚያስፈልጋት ተናግራለች። አንድ መረጃ ካገኘችና የሆነ የመረጃ እየሰበሰበች ያስቀመጠችበት ሚሞሪ ጠፍቷታል። ታዲያ ያንን ሚሞሪ ማን ወሰደው? ሄለን ወይስ ደግሞ እንዴት ሊሆን ይችላል? ዞሮ ዞሮ የሄለን ሴረኝነትና የሄለን ክፋት በቅርቡ መውጣቱ አይቀርም። የዛሬው ቪዲዮ በዚህ ነበር ያለቀው። በቀጣይ ቪዲዮ እስከምንመለስ ቸር ሰንብቱ። ስለምትከታተሉኝ ከልብ አመሰግናለሁ። ቪዲዮ ላይክ፣ ሼር አትርሱ።